ሰላም ወዳጆቻችን ይህ የስፖርት ነው። ማንቸስተር ዩናይትድን በሚመለከት እንግዲህ የተለያዩ መረጃዎችን ስናደርሳችሁ ቆይተናል። አሁን ግን የዩናይትድ የዝውውር መስኮት በተለይ አማካይ መስመሩን በሚመለከት የሆነ አይነት ቅርጽ እየያዘ ይመስላል። ያምናውን ሁኔታ የሚመስሉ ነገሮች አሉ። ታዲያ አርሰናሎች እንዲሁም ደግሞ ከሌሎች ቡድኖችም ጠንካራ የሆነ የአማካይ መስመሩ ላይ ፉክክር ይኖራል። ቶተንሃም ግን ከፉክክሩ ወጥቷል ብዬ አስባለሁ። ቸልሲም እዚህ ፉክክር ላይ ይኖርበታል። ሊቨርፑልም አንዳንድ ተጫዋቾችን ቸልሲና ሊቨርፑል፣ አርሰናል ይፈልጋሉ። ዩናይትድ ግን አሁንም ሁለት ቀሪ ተጫዋቾችን የሚፈልግ ይሆናል። ዝውውር መስኮቶችን ስናነሳ የዩናይትድ የሶስት የአማካኝ መስመር ጉድለት በግልጽ የሚታይ እንደሆነ ዩናይትድ ማኑኤል ኡጋርቴን ለሙሉ አመቱ በኤሲኤል ጉዳት እንደማያገኘው ዩናይትድ የኤደርሰንን ዝውውር እንዳጠናቀቀ አውርተን ነበር። የኤደርሰን ዝውውር ሙሉ በሙሉ በጤና ምክንያት ዝውውሩ ተቋርጧል። አሁን ፋብሪዚዮ ሮማኖ እንግዲህ እንግሊዝ ሚዲያዎችን በልጦ ሪስኩን ወስዶ ተጫዋቹም ወደ አትላንታ ተመልሷል ብሏል። እንግዲህ አንዳንዴ ከዩናይትድ አንጻር እንደ ደጋፊ ስታስቡት ልክ ያልነበረ ሊሆን ይችላል። ነገር ግን ተጫዋቹ ያሳዝናሉ። ዳልማዎቻችን አንዳንድ ነገሮች እንደዚህ አይነት ሁኔታዎች የተጫዋቾችን ስነልቦና የሚጎዱ ናቸውና ምን አይነት ጉዳት ነው? ጉዳቱ በተደጋጋሚ ያገረሻል የሚል ሐሳቦች እንዳሉ የጉልበት ጉዳት ጋር ተያይዞ እንደሆነ ይነሳል። ዩናይትድ እንግዲህ ኤሌት አንደርሰንን፣ ቶናሊን በዚህ ዝውውር መስኮት ለማስፈረም ፍላጎት ነበራቸው። የነዚህ ተጫዋቾች አለመሳካትን ተከትሎ የኤደርሰንና እንዲሁም ደግሞ የአንድሬ ሳንቶስ ዝውውሮች ላይ አተኩሮ ነበር። ኤደርሰንም የአንድሬ ሳንቶስን ተጠናቆ ነበር። ታዲያ ለምንድን ነው ይፋ የማይሆነው የሚሉ ክርክሮች ነበሩ። በመጨረሻ ግን ታውቋል። በጤና እንዲሁም ደግሞ የጉዳት ችግሩ እንደሆነ ታይቷል። እንግዲህ በቅርብ ጊዜ ቦኒፌስን አይተናል። ቪክተር ቦኒፌስ በዝውውር መስኮቱ ወደ ሚላን የሚያደርገው በዚህ አይነት ምክንያቶች እንደቀረ አይተናል። ዩናይትድ ታዲያ እንግዲህ ጥሩ ውሳኔ ወስኗል። በተለይ ዩናይትድ በዚህ ቦታ ላይ በውድድር አመቱ በሁሉም ውድድሮች የሚፎካከር ስለሆነ ትክክለኛ ተጫዋችን የሚፈልጉ ነው የሚሆኑት። አሁን ግን አንድሬ ሳንቶስ ብቻ ነው ያላቸው ዩናይትዶች ወደ አድማቻችን በአማካይ መስመሩ ላይ ኩቤኖም ከእንግሊዝ ብሔራዊ ቡድን ጋር ነው። ስለዚህ እንግሊዝ ፕሪሚየር ሊግ መጀመሪያ ጨዋታዎች ላይ የመሰለፍ እድል ሊኖረው ይችላል። ረፍት መሰጠት እንዳለበት ግን መርሳት የለብንም። ዩናይትዶች አሁን አንዱ ኦርዞካን በአማካይ መስመሩ ላይ ልናየው እንችል ይሆናል። በቀድሞ ውድድር ጨዋታዎች ላይ አማካይ መስመር ላይ ብዙ ተጫዋቾች እድል ሲሰጣቸውም ልናይበት የምንችለው አጋጣሚ ሊኖር እንደሚችል የሚጠበቅ ነው የሚሆነው። የዩናይትድ በተለይ አንድሬ ሳንቶስን ዝውውር ያፈጠኑበት ሂደት በጣም የሚገርም ነው። ፈጠን አድርገው ዋጋውም ብዙ የሚነሳ አይደለም። በዚህ በኩል በሚገባ ጥሩ ስራን ሰርተዋል ብዬ አስባለሁ። አንድሬ ሳንቶስ ዝውውር ምን አይነት ዝውውር ነው? በብዙ አከራካሪ መነሳት ይችላል። አንደኛ ቸልሲ የጣላቸውን ተጫዋቾች ቸልሲ በጣም ጥሩ ምልመላ አለው። በጣም ብዙ ገንዘቦችን በምልመላ እያወጣ ነው ሪስክ ወስዶ የሚያስፈርማቸው። 50 ሚሊዮን ፓውንድ አወጣውበታል። በእንግሊዝ ፕሪሚየር ሊግ 50 ሚሊዮን ፓውንድ ማለት አሁን ለቤንች የምታወጣው ዋጋ ነው። ይሄ የስታንዳርድ ጉዳይ ነው። በ50 ሚሊዮን ፓውንድ አመጣ ቋሚ 11ን የሚያሻሽል እንዳልሆነ። ነገር ግን በጣም እኔ አንድሬ ሳንቶስ ዩናይትድን በምን ይጠቅማል ብትሉኝ ተጫዋቹ የሚጎዳ ተጫዋች አይደለም። ተጫዋቹ ሳጥን ውስጥ ለይቱ ነው ገብቶ ጎሎችን ማያስቆጠር የሚችል ተጫዋች ነው። የተጫዋቹ ጥራት በጣም ጥሩ የሚባል ነው ከሚገመተው በላይ። ወደ ድመቻችን ይህንን የምታዩ ትሆናላችሁ። እኔ ሁለት ሶስት ጨዋታዎች ላይ አይቼዋለሁ። ባርሴሎና በሚገባ ባለፉት አመታቶች የመለመለው ተጫዋች ነው። ነገር ግን አሁን ከዩናይትድ ጋር ደግሞ እግር ኳስ እንግዲህ ማይክል ካሪክ ነው የሚያሰለጥነው። ካሪክ ጥሩ የአማካይ መስመሮችን የማውጣት ብቃት ይኖረዋል ብዬ አስባለሁና አንድሬ ሳንቶስ በብዙ ሁኔታዎችን ማንሳት የምንችልለት የራሱ የሆኑ ጠንካራ ጎኖች ያሉት ነው። ፕሪሚየር ሊግ ልምድ ያለው፣ በአውሮፓ ቻምፒዮንስ ሊግ የተሳተፈ ከቸልሲ ጋር በስትራስቡርግ እንግዲህ በወቅቱ ብዙ ቡድኖች ሲፈልጉት እንደነበረ ስትራስቡርግ አንድ ውድድር አመትን ካሳለፈ በኋላ ከ10 በላይ ጎሎችን ያስቆጠረ ከአማካይ መስመር ላይ የተነሳ ይሄ የተጫዋቹ ጥራት ኢቭን ሊያም ሮሰነሪ አሁን የፓሪስ አሰልጣኝ ሆኖ እንኳን ስለ አንድሬ ሳንቶስ ያላቸውን አድናቆት ገልጸዋል። በጣም ጥሩና ወሳኝ የሆነ በትክክለኛ ዋጋ የተገኘ ዝውውር ነው ብዬ አስባለሁ። አሁን ለቶናሊ የሚያወጡትን ሁለት ተጫዋች ያወጡበታል፣ ከዛ አንድ ተጫዋች ይጨምራሉ ማለት ነው የሚሆነው የዩናይትድ ዝውውር የሚመስለኝ። ወዳጆቻችን ታዲያ ሌሎቹ ተጫዋቾች እነማን ናቸው የሚል ነው። አምና ዩናይትድ በዝውውር መስኮቱ ላይ ማጥቃቱን ለማሻሻል ሲፈልግ የምታስታውሱት ነው እንግዲህ ጄሰን ዊልኮክስ ያደረጋቸው ጥረቶች ነበር። ምንም እንኳን የዩናይትድ ስፖርቲንግ ዳይሬክተር ቢሆንም ጥያቄዎችን ማስነሳት የሚቻል ነው። ዊልኮክስ በጣም ጥንካሬው ታዳጊዎችን መመልመል ላይ ነው እንጂ አዋቂዎች ምልመላ ላይ ትንሽ ችግሮች እንዳሉት የቪቪል ነው። አሁን እንግዲህ የባለፈው ክረምት ላይ አጥቂዎችን ሲመለመል ትዝ የሚላችሁ ከሆነ ሊያም ዴላፕን ለማስፈረም ጫፍ ደርሰው ነበር። ቻምፒዮንስ ሊግ የምትሳተፉ ቡድን አይደላችሁም ብሎ ነው ዩናይትድ ኔቶ። ነገር ግን እንግዲህ በቸልሲ ቤትም ውጤታማ ያልሆነም ዴላፕ። ነገር ግን በወቅቱ የኮሬስን የፈለጉት አሞሪም ነበሩ። ክሪስቶፈር ቪቬል ግን ሴስኮን ብቻ ነበር ያለው። አሁንም ዩናይትድ ዝውውር መስኮት ሲከፈት ጀምሮ
የአማካይ መስመሩ ላይ ሉሺያና ጎሜን እና እንዲሁም ደግሞ ማኑ ኮኔን ነው ሰጀስት ያደረገው ቪቬል። ማኑ ኮኔ የጉዳት ችግር አለበት እንደ ኤደርሰን ሁሉ፣ ነገር ግን ጥራቱ በተለይ ደግሞ ከቡአዲ ተሽሎ የታየበት የሞሮኮና የፍራንሳይ ጨዋታ በጣም አስገራሚ። ማኑ ኮኔ በጣም ጥሩ የሚባል በኔታ ዩናይትዶች የሌላቸው አይነት አማካይ ነው። ማኑ ኮኔ ከአንድሬ ሳንቶስ ጋር መሰለፍ ይችላል። ከዛ ውጭ ደግሞ በጥሩ ፐርፎርማንስ አሁንም ከማን ጋር መሰለፍ ይችላል? ከኮቢ ሜኖ ጋር። ያኛው ፓሶችን ተረጋግቶ ያደርጋል። ማኑ ኮኔ ኳሶችን ያስጥላል። በጣም የተረጋጋ ነው። ኳሱን ፕሮግረስ ያደርጋል። በጣም ጥሩ የሆነ እዚህ ጋር አሁን ጥሩ ውህደትን ልናይ የምንችለው ጥምረት ይመጣል ብዬ አስባለሁ። እንግዲህ አንዱ አሁን ዩናይትድ ለምሳሌ ኮቢ ሜኖ እና እንዲሁም ደግሞ አንድሬ ሳንቶስ ቢሰለፉ አንድ ጉድለት ስፔሶች ይፈጠራሉ። ሁለቱም ፈጣን ሯጮች አይደሉም። ማን ይሮጣል አማካይ መስመሩ ላይ ነው። ስለዚህ የሆነ ሯጭ የሆነ ተጫዋች አብሮ የሚያስፈልግ ይመስለኛል። ለምሳሌ ዩናይትድ ሶስተኛ አማካይ ማኑ ኮኔ ከተሳካ፣ ማኑ ኮኔን በተለይ በቀጥታ የኤደርሰን ተተኪ አድርገው አስበውታል። ማኑ ኮኔን የሚተካ ተጫዋች ታዲያ ኤደርሰንን ማኑ ኮኔ ከተካው የማኑ ኮኔ ዝውውር ከተሳካ፣ እዚህ ላይ ትልቁ ጥያቄ እንግዲህ አርሰናልም ዩናይትድ ምን ተጫዋች ይፈልጉታል። አርሰናል የብሩኖ ጎሜሬዝ ዝውውር ከተጠናቀቀለት ለዩናይትድ በጣም በቀላሉ የንን ተጫዋች ያስፈርሙታል ብዬ አስባለሁ። ቸልሲም ፍላጎት እንዳለው መርሳት የለብንም። ታዲያ ዩናይትድ እንግዲህ ሶስተኛ ዋናው የአማካይ መስመር አማራጫችን ብለው ያዙት ግን ሶስት ተጫዋቾች ናቸው። ጎሜዝ እንግዲህ አንድሬ ጎሜዝ ጆ ጎሜዝ ማለት ነው። በሚገርም ሁኔታ የአትሌቲኮ ማድሪድ ዝውውሩ ተቋርጧል። የአትሌቲኮ ማድሪድ ዝውውሩ የተቋረጠው በምንድን ነው ብላችሁ አንዳንድ መረጃዎችን ሳይ እኔ ያገኙት አንድ መረጃ ነው። ያም የሆነው የበርናንዶ ሲልቫ ለምን ታዋቂው የሜንዴዝ ማለት ተጫዋቾቹ ወኪል የሆነው ሜንዴዝ ለሪያል ማድሪድ ለድርድር አቅርቦ ለሪያል ማድሪድ ቶታል በሚል ነው የኛውን ዝውውር የተውትና አንዳንዴ በጣም ጥሩ የሚባል ግን ይሄኛው ደግሞ ሯጭ ስፔሶችን የሚሸፍን በጣም ጥሩ ከኮቢ ሜኖን ከአንድሬ ሳንቶስ ጋር መሰለፍ የሚችል ስፔሶችን መሸፈን የሚችል ጥሩ ተጫዋች ነው ብዬ አስባለሁ። በተለይ ጥሩ የሆነ ዩናይትድ አንዳንዴ መዝጋት ቢፈልግ እንኳን ሶስቱን አንድሬ ሳንቶስን ኮቢ ሜኖና ጎሜዝ በጣም ጥሩ የሆነ ውህደትን በአማካይ መስመር ላይ መፍጠር የሚችሉ ይመስለኛል። ሌላኛው ግን ቡአዲ ሪስክ ያለው ይመስለኛል። ነገር ግን ዩናይትድ ደግሞ አሁን በዝውውር መስኮት ላይ ከሚያገኛቸው አማካኞች ቡአዲ የተለየ አማካኝ ነው። አንደኛ የአካል ብቃቱ የፕሪሚየር ሊጉ ገዘፍ ያለ የአካል ብቃት ይከብል ትክክለኛ የካዝሜሮ ተተኪ ይሆናል። ነገር ግን እድሜው ትንሽ አሁን ለምሳሌ ባሊባ፣ ሳንጋራ ይኖራሉ። ከማራን ማንሳት እንችላለን። እነዚህ ሁሉ በአካል ብቃቱ የካዝሜሮን አይነት ከሰዎች በቀጥታ ዩናይትድ በየሳምንቱ ማሰለፍ የሚችሉ ነው። ቡአዲ መጣ ማለት ወደ አድማጮቻችን ቡአዲ ኮኔንና እንዲሁም ደግሞ ዩናይትድ ሌላኛው ሶስት ተጫዋች አንድሬ ሳንቶስ ቢሆን ዝም ብላችሁ ይዩት። ቡአዲ ከሁሉም ጋር መሰለፍ ይችላል ማለት ፒውር 6 ቁጥር ነው። በሚገባ ኳሱን ማስጣል ይችላል። ከኮኔ ጋር መሰለፍ ይችላል። ከኮቢ ሜኖ ጋር በጣም ያማረ ጥምረትን ይፈጥራሉ። ኮኔም ጋር ከአንድሬ ሳንቶስ ጋር መሰለፍ ይችላል። በጣም የተዋሃደ ውጤት ይሆናል። ነገር ግን የቡአዲ ዝውውር አሁንም ዩናይትድ ብቸኛ ተፎካካሪ ስላልሆነ ሌላ ቡድን ቢመጣ እንኳን ሁለተኛ አማራጭ አድርጌ የማየው እኔ ማማዱ ሳንጋራ ነው። ማማዱ ሳንጋራ የተሻለ ይመስለኛል። ማማዱ ሳንጋራ ከሜኑ ጋርም ከኮኔም ጋር አንድሬ ሳንቶስን ጋር የመሰለፍ ብቃት አለው። ሯጭ ነው። ስፔሶችን መዝጋት ይችላል። ጥሩ የሚባል ነው። ባሊባ ጥያቄ አለኝ እኔ። ባሊባ አሁንም ፈጣን ነው፣ 6 ቁጥር ነው፣ ግን ስፔሶችን ጥሎ ይሄዳል። ሯጭ ነው። ግን ሌላኛው ስካትን ማምጣት ነው። ስካትም አሌክስ ስካት በጣም የተመረጠ ነው። ግን እኔ ለዩናይትድ አሌክስ ስካትን የምመኘው ቀጣይ ሲዝን ባያመጣው ነው። አሁን ካሉበት ሂደት አንጻር ትንሽ የሚቸገር ይመስለኛል። ባለፈው የዝውውር መስኮት ዩናይትድ ውጤታማ ነበር። ላሚንስን አስገራሚ የሆነ ፊርማ ሆኗል። ሴስኮ አይታችሁታል። እነዛም እንዲሁም ደግሞ ሚቦሞና ማቲያስ ኩኛንም እዚህ ጋር ማንሳት የምንችለው ነው የሚሆን። በአጠቃላይ ቡድን ውጤታማ ለማድረግ ትክክለኛ ምርጫና ትክክለኛ የዝውውር ስታንዳርድና ቅድ ካለ እግር ኳስ ውጤታማ የማትሆንበት ምንም አይነት ምክንያት አይኖርም። ዩናይትዶች ያንን አሳይተውናል ብዬ አስባለሁ። አሁን አማካኙን ማሻሻል የሚቻልበት የዝውውር መስኮት ነው የሚሆነው። በሚገባ መተት ይጠበቅበታል። 2-3 ነጥቦችን እንዳንሳና መረጃዎችን ልጨርስ። ሁለተኛው የሚሆነው ምንድነው ደድማቻችን የዩናይትድ የተከላካይ መስመሩ ላይ እንግዲህ የቀድሞ ዩናይትድ አሰልጣኝ የሆኑት ሩበን አሞሪም ማዝራዊን ይፈልጋሉ። ማዝራዊ ወደ እዛ ይሄዳል ወይ ነው ጥያቄው። እንግዲህ ዩናይትዶች ለመልቀቅ ፍላጎት የላቸውም። ማዝራዊ ቢለቅስ የሚል ጥያቄ ሊቀርብ ይችላል። ነገር ግን ማዝራዊ እንዳሉት የቀይ መስመሩ ተከላካዩን በአንድ የዝውውር መስኮት ተጫዋቾችን ቶሎ ተርኖቨር ማድረግ ጥሩ ስላልሆነ ዩናይትዶች ከእንደዚህ አይነት ዝውውር ራሳቸውን የሚያገሉ ይመስለኛል። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።